ሰላም ጤና ይስጥልን እንደምንላችኋል የብስራት የዩቲዩብ መረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ ያደረስኩኝ እኔ መባወርቅና ብሬያችሁ ቆይታ ማደርግ ነው የሚሆነው። ቀዳሚ ወዳደረግነው የሀገር ውስጥ መረጃ ስናልፍ ኢትዮ ቴሌኮም በ2018 ዓመት 215.8 ቢሊዮን ብር ገቢ ማግኘቱን አስታወቀ። በቴሌ ብርም 4.9 ትሪሊዮን ብር የገንዘብ ዝውውር ተደርጓል። ኢትዮ ቴሌኮም በተጠናቀቀው የ2018 በጀት ዓመት 215.8 ቢሊዮን ብር ገቢ ማግኘት ችሏል። ይኸው ገቢ ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ33.2 በመቶ ጭማሪ አሳይቷል። በዚህም 99.2 በመቶ እቅዱን ማሳካት ችሏል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ እንደገለጹት ከተገኘው ጠቅላላ ገቢ ውስጥ የኢንተርኔት አገልግሎት 31.1 በመቶ፣ ድምጽ 23.5 በመቶ፣ ቴሌብር 3.6 በመቶ እና ዲቫይስ 4 በመቶ ድርሻ ይዘዋል። የኢትዮ ቴሌኮም ዲጂታል ፋይናንስ መድረክ የሆነው ቴሌብር በ2018 በጀት ዓመት 60.5 ሚሊዮን ደንበኞች ቁጥር የደረሰ ሲሆን ይህ የዲጂታል ክፍያና የፋይናንስ አገልግሎት ተደራሽነት እየጨመረ መሆኑን እንደሚያሳይ መናገራቸውን ብስራት ሬዲዮ ሰምተዋል። በበጀት ዓመቱ በቴሌብር 4.9 ትሪሊዮን ብር የገንዘብ ዝውውር ማከናወኑን የገለጹት ዋና ስራ አስፈጻሚዋ አገልግሎቱ በ410 ሺህ ኤጀንቶችና ከ31 ባንኮች ጋር በትብብር የተሰጠ መሆኑን ጠቁመዋል። ይህም የቴሌብር አገልግሎት በመላ ሀገሪቱ በስፋት መዳረሱንና ከባንክ ስርዓቱ ጋር በተቀናጀ መልኩ እየሰራ መሆኑን ያመላክታል መባሉን ሳምራዊ ስዩም ዘግባለች። በሚዛን ቴፒ ከተማ በተጠናቀቀው የ2018 በጀት ዓመት 160 ሴቶችና ህጻናት ለወሲባዊና ለአካላዊ ጥቃት ተጋላጭ ሆነዋል ተባለ። የሚዛን ቴፒ ሆስፒታል በ2018 በጀት ዓመት ለወሲባዊና አካላዊ ጥቃት ተጋላጭ ለሆኑ ለ160 ሴቶችና ህጻናት አገልግሎት መስጠቱን አስታውቋል። የሆስፒታሉ ሜዲካል ዳይሬክተርና የአእምሮ ጤና ባለሙያ ዶክተር ቤተልሔም ዘሪሁን ከብስራት ሬዲዮ ጋር ባደረጉት ቆይታ እንደተናገሩት ከ160 ሴቶች መካከል 143ቱ እድሜያቸው ከ11 እስከ 15 የሚገኙ ታዳጊዎች ናቸው። አስሮቹ ደግሞ ከ6 እስከ 10 ዓመት እድሜ ክልል ውስጥ ያሉ ህጻናት መሆናቸው ተገልጿል። ከ20 ዓመት በላይ የሆኑ ወጣት ሴቶችና ከ5 ዓመት በታች የሆኑ ህጻናት የጥቃቱ ሰለባ ሆነዋል። ሆስፒታሉ እየሰጠ ባለው የአንድ ማዕከል አገልግሎት የጥቃቱ ተጋላጮች የህክምና የስነ ልቦናና የፍትህ አገልግሎትን በአንድ ቦታ እንዲያገኙ ማስቻሉ እንግልትን አስቀርቷል። ሆስፒታሉ ይህን አንድ ማዕከል አገልግሎት መስጠት ከጀመረ 2 ዓመታትን ማስቆጠሩ የተገለጸ ሲሆን በተጠናቀቀው በጀት ዓመት ካለፈው ዓመት በተሻለ መልኩ አገልግሎቱን አጠናክሮ ማስቀጠሉን አስታውቋል። ለ20 ዓመታት የአእምሮ ህመምተኛ በሆነችው ሴት ላይ ያስገድዶ መድፈር ወንጀል የፈጸመው መምህር በእስራት ተቀጣ። በቡርጂ ዞን ሶያማ ከተማ 01 ቀበሌ የለበሰችውን ቀሚስ ወደ ላይ በማጠፍ እንድትተነፍስ በማድረግ ጉዳት ላይ በሆነች ሴት ላይ የመድፈር ወንጀል የፈጸመው መምህር በእስራት ተቀጥቷል። እንደ ሶማያ ከተማ ኮሚኒኬሽን ጽህፈት ቤት መረጃ ተከሳሽ መምህር አማረ ሻሩካ የተባለ ግለሰብ ግንቦት 28 ቀን 2018 ዓ.ም ከረፋዱ 4 ሰዓት ተኩል በሚሆንበት ጊዜ በአእምሮ ህመም ምክንያት የድርጊቱ ምንነትና የሚያስከትለውን ውጤት ለይታ ማታውቀውንና ራሷን መከላከል በማትችለው ሴት ላይ ያለ ፍላጎቷ በግድ የግብረ ስጋ ግንኙነት ድፍረት ወንጀል መፈጸሙ በክስ መዝገቡ ላይ ቀረበው የአቃቤ ህግ ማስረጃ ያስረዳል። ተከሳሹ በችሎት ቀርቦ አቃቤ ህግ ክሱን የሚያስረዱ የሰውና የሰነድ ማስረጃዎችን በማቅረብ በማስረዳቱ ፍርድ ቤቱ የቀረበውን መዝገብ ሲመረምር ቆይቶ ሐምሌ 14 ቀን 2018 ዓ.ም ባለው ችሎት ተከሳሹ በተከሰሰበት ወንጀል ጥፋተኛ በማለት በመወሰን የግራ ቀኙን የቅጣት ማቅለያና ማክበጃ ምክንያቶችን ተቀብሎ ተከሳሹን ያስተምራል፣ ሌሎችንም በተመሳሳይ የወንጀል ተግባር ውስጥ እንዳይገቡ ያደርጋል በማለት በ15 ዓመት ጽኑ እስራት እንዲቀጣ የፍርድ ውሳኔ መሰጠቱን ብስራት ሬዲዮ ሰምቷል ስትል ቤዛዊት አራጌ ዘግባለች። ተመልካቾቻችን የሀገር ውስጥ መረጃዎቻችን እነዚህ ነበሩ። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች ስናልፍ በደቡብ ታይላንድ በሚገኝ የፍተሻ ጣቢያ ላይ በተፈጸመ ጥቃት 5 ወታደሮች ተገደሉ። በሀገሪቱ አማጽያን በሚንቀሳቀሱበት ደቡባዊ ክፍል በሚገኝ የደህንነት መቆጣጠሪያ ጣቢያ ላይ በተፈጸመ ጥቃት 5 የታይላንድ ከፊል ወታደራዊ ኃይል አባላት ሲገደሉ 6 ሲቪሎች ደግሞ ቆስለዋል። ጥቃቱ የተፈጸመው ረቡዕ ምሽት በናራቲዋት ግዛት በሚገኘው ቡኬታ ሳሚ የመቆጣጠሪያ ጣቢያ ላይ ነው። ወደ 10 የሚጠጉ አጥቂዎች ጥቁር ለብሰውና ጥቁር መሸፈኛ ኮፍያ ለብሰው ጥቃት ከመሰንዘራቸው በፊት በፒክአፕ መኪናና በሞተር ሳይክሎች በመምጣት ጥቃት እንደፈጸሙ የጦር ኃይሉ የውስጥ ደህንነት ኦፕሬሽን ኮማንድ ክልል 4 በሰጠው መግለጫ አስታውቋል። ታጣቂዎች አካባቢውን እየጠበቁ ሳሉ በታክሰን ፎርስ ሬንጀር ሬጅመንት 45 አባላት ላይ ተኩስ በመክፈትና የቧንቧ ጥቃት ተጠቅሟል ሲል ሰራዊቱ አክሏል። ባለስልጣኑ እንዳሉት አጥቂዎቹ ከኬላ ጣቢያው 3 ኦኬ 47 ጠመንጃዎችን፣ 3 ጥይት የማይበሳቸውን ጃኬቶችንና በርካታ የሞባይል ስልኮችን ከመሸሻቸው በፊት ወስደዋል። የጸጥታ ኃይሎች በጥቃቱ ወቅት ጥቅም ላይ የዋለውን የፒክአፕ መኪና ከጥቃት ስፍራው 21 ኪሎ ሜትር ርቀት ላይ አግኝተውታል። በሩሲያ አንድ የቧንቧ ስራ ኩባንያ የመጸዳጃ ቤት ውሃ የመጠጣት ውድድር ማዘጋጀቱ ውዝግብ አስነሳ።
በሩሲያ ስታቦርፓል የሚገኝ አንድ የቧንቧ ስራ ኩባንያ በቅርቡ ጌም ኦፍ ትሮንስ በሚል ያልተለመደ ውድድር ምክንያት በኢንተርኔት ላይ ከፍተኛ መነጋገሪያ ሆኖ ነበር። በዚህ ውድድር ላይ ተሳታፊዎች አዲስ ከሆኑ የመጸዳጃ ቤት መቀመጫዎች ውስጥ ትላልቅ የመምጠጫ ቱቦዎችን በመጠቀም አልኮል ያልያዘ ጋዝ ያለው መጠጥ እንዲጠጡ ይጠበቅባቸው ነበር። መጠጡን በፍጥነት የጨረሰው አሸናፊ ተብሎ ተለይቷል። በስታቦርፓል ከተማ በሚገኝ የዶሚክስ መደብር ውስጥ የተካሄደው ይህ ያልተለመደ ውድድር በርካታ ተሳታፊዎች የ100,000 ሩብል ወይም የ1276 የአሜሪካ ዶላር ሽልማት ለማግኘት ሲሉ ከመጸዳጃ ቤት ጉድጓድ ሳህን ውስጥ በፍጥነት እንዲጠጡ የሚያስገድድ ነበር። ተወዳዳሪዎቹ በ7 ሰዎች ቡድን የተከፋፈሉ ሲሆን ፈጣኑ ጠጪ ወደ ሁለተኛው ዙር ያልፍ ነበር። በውድድሩ ሁለተኛ ምዕራፍ ከቀዳሚ ዙር ያለፉት 7ቱ አሸናፊዎች በተዘጋ የመጸዳጃ ቤት መቀመጫ ላይ በተቻለ መጠን ረጅም ጊዜ መቀመጥ ነበረባቸው። በመጨረሻም መቀመጥ የቻለው ሰው የዚህ ያልተለመደ ውድድር አሸናፊ ተብሎ ታውጇል። ተመልካቾቻችን የዕለቱ መረጃዎች እነዚህ ነበሩ። ከመረጃዎቹ ጋር እኔ መባወርቅና ከመላው ስቱዲዮ ባለሙያዎች ጋር አብረን ቆይታ አደረግን። ሰላም።